ቤተሰብ ያው እንግዲህ ትናንት አልመጣውም። ያልመጣውበት ምክንያት ደግሞ የአሰሪ አያቷ በጠና ታሞ ያው እንግዲህ ትልቅ ሰው ናቸው፣ ግን የመኖር እድሜ አላቸው። እውነት ለመናገር ማለት መኖር ይችላሉ፣ ግን በጣም ከባድ በሽታ አሟቸዋል እና ሁላችሁም በጸሎታችሁ በዱዓችሁ እንድታስቧቸው ጠይቃችኋለሁ። በጣም የዋህ ሰው ናቸው። ብቻ ከባድ ነው። የዋህ ሰው አይታምም ምናምን፣ የሰው ልጅ ሁሉ አይታምም፣ ግን የዋህ ሲሆን ደግሞ በቃ ሰው ሁሉ መረጋጋት አልቻለም እና ከቤትም በቃ ከሆስፒታልም ስንሄድ ቤትም መጠን ምናምን ሁሉ ሰው ማልቀስ ነው እና ብቻ ምን ልበላችሁ፣ ምንም የሆነ ተረጋግቶ ቁጭ ማለት ምናምን የለም እና ሁላችሁም በጸሎታችሁ በዱዓችሁ አስቡት እሺ። በተረፈ ሀይሚና ብሩኬ ትናንት የሰሩትን ቪዲዮ ራሱ አሁን ያየሁትና ልጆች ትምህርት ቤት ሸኝቼ ቁጭ እያየሁ ነበር። ትናንት ላይ ዩቱብ ራሱ መግባት አልቻልኩም። ቲክታክ ላይ ነበር ዝም ብዬ አንዳንድ ነገሮችን እያየሁ፣ ያው ምክንያቱም በመኪና ስንመጣ ሆስፒታል ስንሆን ቤትም እንደዛ እንዳልኳችን አልነበርና የተረጋጋ ስሜት አልነበረም። ብቻ ሀይሚና ብሩኬ ስለመጣችሁ ደስ ብሎኛል የኔ ወዶች። እንዲሁም ደግሞ በአስተማሪ ቪዲዮ ነው የመጣችሁት። እውነት ለመናገር እጅግ በጣም ደስ የሚል አስተማሪ፣ ብዙ ወጣቶች እየተሸወዱበት ያለውትን ነገር ነውና ይህን ሀሳብን በማምጣታችሁ ደስ ብሎኛል። ሀይሚዬ ደግሞ የኔ ቆፍጠን ስትይ ራሱ ደስ ስትይ እግዚአብሔር። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብትተርፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ሀይሚዬ ፍፄ እንዲሁም ብሩኬ በነት ቪዲዮ እንደሰሩ አይታችኋል እና እውነት ለመናገር በጣም ጥሩ ነው። ምክንያቱም አንዳንዴ እንዴት ምን ይባላል መሰላችሁ፣ ታፍኖ የተያዘ ልጅ የሆነ ጊዜ ሲለቀቅ ማይሆኑት ብዙ ነገር ማይሆኑትን ነገሮች ያደርጋሉና ብዙ ጊዜ አይታችሁ ከሆነ ተለቀው ያደጉ ማለት ዘፈቀደ ሳይሆኑ ማለት እንደፈለጉ እንዲሆኑ ሳይሆን በቃ የሆነ በቃ ዓለምን እንዲያዩት ምናምን ውጩን እንዲያዩት መጥፎ ነገርንም ጥሩ ነገርንም እየተማሩ እንዲያድጉ ሆኖ ያደጉ ልጆችና ኧረ የሆነ ነገር ያጋጥማል ከቤት አትወጣም እንደዚህ ይህን አታደርግም ሁሉን ነገር አታደርግም ተብለው ተከልክለው ያደጉ ልጆች እነሱ ሁለታቸውን አውጥታችሁ ስትልኳቸው ብዙ ልዩነት አለው። ለምሳሌ ብዙ ላይፎች እንደዚህ የሚወሩት ዩኒቨርሲቲ ላይ ነው ካወቃችሁና እዛ ጋር ብዙ ነገር ይባላል ምናምን ነገርና ማለት ዩኒቨርሲቲ ላይ ብዙ ምርጫዎች እያሉ ግን እንዳልኳችሁ ሁሉም ሰው የየራሱ የሆነ ላይፍን አይቶ ያደገ የሚመርጠው ሌላ ነገር ነው። ላይፍን አይቶ ያላደገ ደግሞ ሌላ ነገር የሚመርጠውና ለልጆቻችን ጊዜ ሰጠን። እንዲሁም ደግሞ በቃ የሆነ እንዴት ነው ዓለምን እንዲያዩ ምንድን ነው ይሄ ዱንያ ምንድን ነው እዚህ ምድር ላይ ምንድነው እየሆነ ያለው የሚለውን ነገር እንዲያዩ። ለምሳሌ ምድር ላይ እንደምታዩት ጥሩ መጥፎም ነገር አለ፣ ግን ልጆቻችን መጥፎ ብቻ ነገር ነው ያለው ብያልን ካሳደግ ናቸው የሆነ ጊዜ ወጣው ጥሩ ነገር ነው ብለው ያሰቡትን ካገኙ ወደዛ ነገር ነው ሊሳቡብን የሚችሉት። ወይ ደግሞ እንዴት ነው ጥሩ ነገር ነው ብለንም ብቻ ከሆነ ያስተማርናቸው መጥፎ ነገር ሲያው ባንዴ ይሰበራሉ። ገባቸው አይደለ? ልክ ብሩኬ እንዳለው እኔም አውቃለሁ። እውነት ለመናገር በብዙ ሱሶች የተጠመዱ ልጆች ይሁን እንዴት ነው ያን ነገር ማድረግ እንደሌለባቸው እኮ ያውቃሉ። ግን በቃ አንዳንድ ነገር ይሄ ልሞክረው ምን ልበለው በንዴትም በምንም ብቻ ባልሆነ ነገር የሚገባሉና ልጆቻችሁን ቅርብ አድርጓቸው፣ የሆነ ምከሯቸው፣ የሆነ ቦታ እንዲሄዱ እንዲንቀሳቀሱ፣ ብዙ ነገሮች እንዲያዩ። ማለት እንዴት ነው ጥሩንም መጥፎንም እዚህ ምድር ላይ ስንሆን መጥፎም ጥሩም ስላለ ድረስ ካለ ድረስ ያን ነገር እንዲያዩ አድርገን እናሳድጋቸው ላለው። በተረፈ ደግሞ 200,000 አስገቧት ቤተሰብ። ሁላችሁም ሰብስክራይብ ያላደረጋችሁ በሙሉ ሰብስክራይብ አድርጉ። ቅመም የሆነች ልጅ ግን መሀል ላይ ሳኩኝ ማለት እንዳያችሁት ፍፄ እንግዲህ እንደዚህ ሀይሚ እኮ ደነገጥ እና ታዲያ ለምንድን ነው እዚህ ጋር የሆነ ነገር ያደረግከው ያለች ማለት ነው። እኔ ቅመም እዚህ ጋር እንደምታዩት ሀብል ነው ያሳሰራት። ወይኔ ጉዴ! እንዲህ በቃ ማለት በቃ የሆነ እንዴት ነው። እኔ ግን ማለት ፈራለሁ የሆነ ገና በሩ ላይ ችም ጥያቸው መሄድ ይመስለኛል። እና ሀይሚ እንኳን ተጋፈጠቻቸው፣ ለማስጣል እየሞከረች ነበረ። በቃ ብዙ ነገሮችን እያደረገች ነበር። እና የኔ ትንሽዬ የኔ ጀግና ጎበዝ ነሽ እግዚአብሔርን። እና እንትና ፍፄ ደግሞ በሩ ሲቆልፍባት ማለት ነው ልክ የሆነ የምር ነው የመሰለኝ። የምር የሆነ ሰው በቃ ሊያግቷት ሁሉ ያክል ስሜት ተሰማኝና ኧረ እባክህ ክፈትልኝ በሩ ሊሄድ እያለች ነበረ። ብቻ እንድታምን አድርገው ነው የሰሩት። እውነት ለመናገር አሳምነዋታል ሀይሚን። ሀይሚዬም ደግሞ እነሱን ከዚህ ስሜት ለማውጣት ሞክራለች። በቃ ተከበሩ ምናምን እያለቻቸው ላ ነበረ። ግን ብሩኬ በጣም ፍራንኮችን እያበዛህ ነው። እንግዲህ ሀይሚ ወጥራ ከተመለሰች ደግሞ
ምንም አትችለውም። እኔም ደግሞ ሀይሚዬ ነው የምለው፣ ከጎኗ ነው መሆኑ። ስለዚህ ታው ፕራንክ በጣም እያበዛ ነው እንዳልኳችሁ። ግን ፍራንኩ ደባሪ አይደለም፣ ያው አስተማሪ ነው። ለጊዜው ሀይሚ ቢያስጨንቃትም ቢላትም ግን ሁላችሁም እንደዚህ ባሎቻችሁ በሉ፣ ጎረቤት በሉ፣ ብቻ የሆነ ሰው በዚህ መልኩ ስታገኙ ሀይሚ እንደታገለችው ሀይሚ እንደመከረቻቸው ልታስጥላቸው የኔ እናት። ምንድን ነው ይሄ ምንድን ነው የሚባለው? የሺሻውን እንዳልፈነካክተው እንዳልሰባብርል ነው ያለችው። ፍፄን ደግሞ እንዳልፈነክት አለችው ማለት ነው። ጎበዝ እኮ ናት እግዚአብሔርን ስማ። እና ደግሞ እንደዚህ ግን ታሳዝነኛለች ማርያምን። ለምን እንደሆነ አላውቅም። ልክ እንደዚህ እዩዋት፣ እንደዚህ ብላ እያየች ከዛ ደግሞ ፈገግ ስትል በንዴት ማለ ፈገግታ፣ እዚህ ጋር ደግሞ እጇ እንደዚች አድርጋ ብቻ አላውቅም። የሆነ እንደዚህ ሰዓት ምናምን ታሳዝነኛለች። እና ብቻ በድጋሚ ደግሞ እንኳን ደህና ገባችሁ። እንግዲህ ያው አንድ ቀን ስለቀሩ ብዙዎቻችሁ ተጨንቀን ነበር ለምን ቀሩ ምናምን ብለን ነው መተውልናል። እንግዲህ ያው ሚዲያውን አይ ቲንክ ከነገ ወይ ከዛሬ ጀምሮ ሀይሚ ትቆጣጠረዋለች። ብሩኬም እንግዲህ አይዟል። ፍፄ ማብረስ ካለበት ድረስ እንግዲህ ምንም ማድረግ አይቻልም። አንተንም ፍራንክ ታደርጋለች። የምሬ ነው። እና ቤተሰብ ሰብስክራይብ አድርጓት። የምር ሰርፕራይዙ ቶሎ ይፍጠንላት የኔ ቆንጆ፣ ችን ምርጥዬ ልጅ ማርያምን። ሁላችሁም ሰብስክራይብ አድርጓ። እዚህ ጋር ሜንሽን አድርጋታለሁ ቤተሰብና ያው በጸሎታችሁ በዱዓችሁ ሰዋቸው ማለት ነው። የአሰሪን አባት ወዳችኋለሁ። መልካም ቀን ይሁንላችሁ። በሌላ ቪዲዮ እስክንገናኝ ባይ